የ2018 የሲዳማ ክልል የተቀናጀ የክትባት ማስጀመሪያ መርሃ ግብር በወንዶ ገነት ወረዳ ቦርጀ ቀበሌ ባሩማ ጤና ጣቢያ ባለድርሻ አካላት በተገኙበት በይፋ ተጀምሯል። በመርሃ ግብሩ ማስጀመሪያ ላይ የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ባስተላለፉት መልእክት የክልሉ የቅድመ በሽታ የመከላከል አቅሙ ከዕለት ዕለት እያደገ መምጣቱን በመጠቆም በአምስተኛው የተቀናጀ የፖሊዮ ክትባት ዘመቻ የተሻለ አፈጻጸም ለማምጣት ሁሉም የሚመለከታቸው አካላት የበኩላቸው ሚና እንዲወጡ አሳስበዋል። እንደ ክልል በተለያዩ ተግባሮቻችን ማህበረሰቡንም እያሳተፍን የድጋፍ ክትትል ስርዓቶቻችንን እያጠናከርን ከጊዜ ወደ ጊዜ የክትባት ስራዎቻችን እየተሻሻሉ የክትባት አፈጻጸማችን እየተሻሻለ የበሽታ መከላከል አቅማችንም እየጨመረ መጥቷል። በዚህ ስፍራ በመካከላችን የሃይማኖት አባቶችም የሀገር ሽማግሌዎችም ተገኝተዋል። ስለዚህ የሀገር ሽማግሌዎችና የሃይማኖት አባቶች ደግሞ ማህበረሰቡ ጋር በዚህ ክትባት ዘመቻ በሚወጣበት ጊዜ በማህበረሰቡ ትክክለኛው መረጃ በመስጠት ማህበረሰባችን ተዘጋጅቶ እንዲጠብቀን ጥሩ ግንዛቤ ይዞ እንዲጠብቀን በመታገኙት በየትኛው በማህበራዊ መስተጋብሮቻችሁ ውስጥ መልእክቱን እንድታስተላልፉልን አደራ እያልኩኝ ይሄ ክትባት ዘመቻ የሚደረገው መጋቢት 18 እስከ 21 ለተከታታይ 4 ቀናት የሚደረግ ክትባት ዘመቻ ነው። የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ በበኩላቸው በአምስተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ ከፖሊዮ ክትባት ጎን ለጎን ሌሎች የሕክምና አገልግሎቶች እንደሚሰጡ ጠቁመዋል። ፖሊዮ በተጨማሪ የተቀናጁ ፕሮግራሞች አሉ። አንደኛው ክትባት ያልተከተቡ ጀምረው ያቋረጡ ህጻናት የተፈጥሮ ላይ በተለይ አካል ጉዳት ወይም ሲወለዱ ተፈጥሮ ላይ ጉድለት ያለባቸው ህጻናት ካሉ እነዛን በነፃ ህክምና ስለሚሰጣቸው እነዛንም በተለይ ቤት ለቤት አሰሳ ወይም ቅኝት ይደረጋል። ሌላው የፊስቱላ ነው። የፊስቱላ በተለይ እናቶች ላይ ከወሊድ ጋር ሊሆን ይችላል። በብዛት እንደዛ ነው። ፍስቱላ ኑሯቸው ቤት ተደብቆ ያሉ እናቶች ካሉ ህክምናውም ለነሱም ጭምር ነፃ ስለሆነ እነሱም ተመዝግበው ህክምና እንዲያገኙ ነው የሚደረገውና በዋናነት ግን አንዳንድ ተደራሽ ሆኑ ያልሆኑ ቦታዎች ካሉ ክትባቱን ለማድረስ ካምፔን ወይም ዘመቻ የሚባለው ስራ በጣም ጠቀሜታው ትልቅ ነው ብዬ አስባለሁ። ዳይሬክተሩ አክለውም በሲዳማ ክልል በሁሉም ወረዳዎች ለዘመቻው የሚያስፈልጉ ስራዎች በተገቢው መልኩ መከናወናቸውን ገልጸው ማህበረሰቡ ከጤና ባለሙያው ጋር በቅንጅት እንዲሰራ ጥሪ አቅርበዋል። ጤና ባለሙያው ቤት ለቤት እየመጡ ስለሚሰጡ እንግዲህ በአራቱም ቀን ያልተከተቡ ህጻናት ካሉ ቤት ጠብቀው ህጻናቶቹን ማስከተብ እንዳለባቸውና ለነዚህ ለጤና ባለሙያዎች አስፈላጊውን ትብብር እንዲያደርጉ አደራ እላለሁ። ለጤና ባለሙያዎቻችን ደግሞ የሚያስተላልፈው መልእክት በጥራት ያለውን ስራ ሰርተን ዜጎቻችን ወይም መጪው ትውልድ ጤናማ ትውልድ ማስረከብ ስላለብን በጣም ጥራት ያለው ክትባት ሰጥተው መረጃውንም በዛው መልክ አጠናክረው በጥሩ ሁኔታ እንዲያጠናቅቁ አደራ እላለሁ። ወይዘሮ አይናለም አደጉ የጤና ባለሙያ ስትሆን የፖሊዮ በሽታ የሚያስከትለው ጉዳት የከፋ በመሆኑ ማህበረሰቡ በንቃት እንዲሳተፍ ጥሪ አቅርባለች። ስራው የሚሰራው ያው እንደሚታወቀው ቤት ለቤት ነው። ስለዚህ ያንን ቤት ለቤት በርግጥ ሄደን ህጻናቶቹን እናገኛለን። ግን እናቶች ከቤት ህጻናቶቹን እንዳያስወጡ ባሉ በ4 ቀን ውስጥ ከ18 ጀምሮ እስከ 24 ባለው ከቤት ህጻናቶች እንዳይወጡ የቅድመ ዝግጅት ስራ እነሱም ይሰራሉ። ባለሙያዎችም በተዘጋጁ ህጻናቶች ላይ የክትባት ስራ ውጤታማ እንዲሆን ያንን ስራ ይሰራሉ ማለት ነው። ክትባት ዘመቻው ከመጋቢት 18 እስከ 21 የሚካሄድ ሲሆን በሲዳማ ክልል እድሜያቸው ከ5 ዓመት በታች የሆናቸው ከ1.1 ሚሊዮን በላይ የሚሆኑ ህጻናት ይከተባሉ ተብሎ ይጠበቃል።